መጀመሪያ ያ ሳይክ ሶሻል ሚዲያ ላይ ህፃን ልጅ አዝለ ስዕል ትስላለና በጣም ስሜት ይሰጣል። አንደኛ እንደዚህ አባት ሆኖ ልጅ ማዘል ብዙ አልተለመደም። በዛ ላይ አንተ ስዕል እየሳልክ የቅዱሳን ስዕላትን ከመስራት የሚበልጥ ምንም አይነት ነገር እኔ ለዚህ ያልከፈልኩ መስዋዕትነት የለም። እቺን ስዕል በጣም ከሳልኳት ቆይቷል። የሚገርም ነገር 1994 ዓመት ነው ሳልኳት። በዚህ ጊዜ ስዕሉ ሁሉ ነገር ካለቀ በኋላ የመመረቂያ ቀኑ ከተቆረጠ በኋላ ሰዓሊ የሚፈልገውና ያን ይሄ ታሰራ በጣም ይረበሸኝ በጣም ማለት ስዕል መጀመር ያለበት ጠርዝ ከወጣ ጊዜ ጀምሮ ነው። እነሱ ጋር እንደዚህ አይነት ነገር የለም ማለት የራሳቸውን ያሳሳል መንገድ ያልተከተለን ስዕል ተቀብለው ቤታቸውም አያስገቡትም። እኛ ጋር ግን ሁሉንም እንቀበላለን ልዩነትም ያለው እስከማይመስለን ድረስ ማለት ነው። 20 ዓመት አካባቢ ከዛ በላይ ሆነዋል እንግዲህ በዚህ ስራ ውስጥና እንደው እስኪያውን ምን ያህል ቤተክርስቲያናትን በስዕል አገልግለሃል? ያው ይሄ ስዕል አድኖ ድሮ አባቶቻችን መከራ ሲመጣ ቸነፈር ሲመጣ አገሩ ላይ እንዲህ አይነት መታወቅ ሲመጣ በዚህ በኩል እመቤታችን ውስጥ ትሆናለች ይዘው ይወጣሉ እንደ ታወት ማለት ነው። ምህል ላይ ይደረግበታል። በዚህ አጋጣሚ እንደው አሁን ፕሪንት በሆነ ስዕልና እንደዚህ በእጅ በተሳለ ስዕል መካከል ያለው ልዩነት ምንድነው? አሁን በጸሎት ቤታችን ፕሪንት የተደረገውን ብናደርግና እንደዚህ በእጅ ደግሞ የሚሳሉ ስዕላትን ብናደርግ ልዩነት አለው ወይ? ለኢትዮጵያ ሀገራችን ጽኑ ሰላም ሲሆን በጣም በእውነት በጣም ልቤ ሰማን። አሁን ላለው እንደ ኢትዮጵያ ያለችበት ሁኔታ በጣም ልቤ በጣም ይደማል፣ በጣም ያዝናል። በጣም ዳውነት እንደው ፖለቲከኞችም እንደው ተናቦ እንደ ሀገራችን ሰላም ቢያደርጉልን ውሰት ሰላም ጤና ፍቅር በረከት ይስጥልን። እንዴት ቆያችሁን ተመልካቾቻችን? ሰብለ ወንጌል ጸጋ ነኝ። በዛሬው መርሃ ግብራችን ወደ አንድ ቦታ ይዣችሁ እሄዳለሁኝ። ይሄ ቦታ ከ20 ዓመታት በላይ መንፈሳዊ ሃይማኖታዊ የሆኑ ስዕሎችን ሲስል የኖረ ዲያቆንና ቀራጺ ሙሴ ይባላል። መጀመሪያ እኔ የተመለከትኩት ማህበራዊ ሚዲያ ላይ ነበረ። ህፃን ልጅ በጀርባው አዝሎ ስዕሎችን ሲስል ተመልክቼው ትኩረቴን ስለሳበ ከዛ በደንብ ስለሱ ሳይና ሳጣራ ለረጅም ዓመታት ቤተክርስቲያንን ያገለገለ በጣም ብዙ ቁጥር ያላቸውን ቤተክርስቲያን በስዕሉ እንዲያሸበርቁ ያደረገ ወንድማችን ዛሬ ቤቱ ድረስ መተናል። ስዕል የሚስለውም እዚሁ መኖሪያ ግቢው ስቱዲዮ ነው። ወደሱ ገብቼ ብዙ ነገርን አብረን እናሳያችሁ ነው የሚሆነው። ጤና ይስጥልን። ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ውሻ አለ ይናከሳል? አይ ነከ እሺ ወንደና ወጣች። ኳንደና ቆየን። እንዴት ነህ ሙሴ? እግዚአብሔር ይመስገን። ስዕል የምትሰራው እዚሁ መኖሪያ ግቢ ነው? ስቱዲዮም መኖሪያ ግቢም አንድ ለቦታ ነው? በዚህ በኩል ያለው ስቱዲዮ መስሪያዬ ነው። በዚህ በኩል ደግሞ መኖሪያዬ ነው። ስቱዲዮአችን እንግዲህ ይሄን ይመስላል። በጣም ትልቅ ነው። እዚህ አልጠበኩም ነበር። ትልቅ ቤተክርስቲያኑ ስለሆኑ ቦታው ሰፊ ካልሆነ ለመስራት የሚያስቸግራልና ስዕሉም እንደምታየው ትልቅ ስለሆነ የግድ ቦታ ያስፈልጋል። በጣም ስዕሎቹን እናያቻትን። እሺ ውሰት ሰላም ጤና ፍቅር በረከት ይስጥልን። እንዴት ቆያችሁን ተመልካቾቻችን? ሰብለ ወንጌል ጸጋ ነኝ። በዛሬው ቆይታችን የምንገኘው አንድ መንፈሳዊ ስዕሎችን እና ቅርጻ ቅርጾችን የሚሰራ ባለሙያ ቤት ነው። ዲያቆንና ሰዓሊ ሙሴ ንጋቴ ይባላል። ከሱ ጋር ስቱዲዮ ነው የምንገኘው፣ ስዕሉን የሚስልበት ማለት ነው። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ጉዞ ወደ ቅድስት ሀገር ኢየሩሳሌም። ተወለደ ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝብ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል አለት ውስጥም እናልፋለን። ከጭንጫ አለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። በኢያሪኮ ከተማ ከኤልሳ ምንጭ በረከትን ተጎናጽፈን ወደ ቅድስቲቱ ሀገር ኢየሩሳሌም በደስታ እንገባለን። እንኳን
ለብርሃነ ልደቱ በሰላም አደረሳችሁ። የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለምን በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላህን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም። እንዴት ነህ ሳሌ ሙሴ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንግዲህ የስዕል ስቱዲዮ ውስጥ ነው የምንገኘውና በአብዛኛው በሚባል ሁኔታ መንፈሳዊ ስዕሎችን ነው የተመለከትኩት። ወደዚህ ወደ ስዕል ጥበብ ምን አነሳሳህ? በተለይ ደግሞ ሃይማኖታዊ ስዕሎችን ወደ መሳል መነሻ ምንድነው? እሺ፣ በጣም አመሰግናለሁ። መጀመሪያ ደረጃ ይህን ቃለ መጠይቅ እንድታደርጉልኝ እድል ስላገኘሁኝ በጣም አድርጌ አመሰግናቸዋለሁ። ወደዚህ ስራ ለመሰማራት ያነሳሳኝ ነገር ያው እንግዲህ እንደማንኛቸው ኢትዮጵያውያን ያው ከልጅነት ነው። በልጅነታችን ወደ ቤተክርስቲያን ስንሄድ ቤተክርስቲያን ውስጥ ተስለው የምናያቸው ስዕሎች በጣም አይቼም ከዛ ነው የተነደፍኩት እና ከዛ ነው ምኞቴም ፍላጎቴም በዛንት እያለ መጣ። ሳላቀው ያው ፍላጎት ሊሆን ይችላል፣ ግን የስዕል እንትን እንዳለኝ ግን አላወኩም። ያወኩት በኋላ ነው ራሴ እየሞከርኩ ሲሄድ ነው። አጋጣሚ ተወለድኩበት አካባቢ ቤተክርስቲያን ዋሻ ያው ፍልፍል ቤተክርስቲያን ነውና እዛ ላይ ተስለው ያሉ ስዕሎችን ለመስራት በጣም ይማርኩኝ ስለነበረ በጣም ያስደስተኝ ነበርና በሰው የሚሳሉም አይመስለኝም ነበር። እንደገና ደግሞ ካህናቱም ለብሰው ልብሰ ተክህኖ ለብሰው በቅዳሴ ሰዓት ያው በፍልሰታ ሰና አጋጣሚ ፍልሰታ ቀን ነበረ ያየሁት። ለመጀመሪያ ጊዜ ቤተክርስቲያን ገብቼ ያየሁት ለፍልሰታ ለመቆረብ ሄደን ልንቆርብ ስንሄድ ነው እና አጠቃላይ የቅዳሴው የካህናቱ ዝማሬ ልብሰ ተክህኖ ለብሰው 5 ልኳን ለብሰው ቤተክርስቲያን ከቅዳሴ ሲወጡ ሲጋር አጠቃላይ አገልግሎቱን ሳይ በጣም አእምሮን ለወጠው ማለት ነው። በዛ ነው የተቀየርኩት። ከዛ በኋላ እንደነሱ መሆን አለብኝ ብዬ ጠየቅኩኝ። አያቴ ጋር ነበር የኩት አጋጣሚ ለቆርብ የሄድኩት ማለት ነውና አይ እንደነሱማ መሆን የምትፈልግ ከሆነ መጀመሪያ መማር አለብህ፣ ሳትማር እንደሱ መሆን አትችልም ማለት እኔ ጨራሽ አልሆንም፣ እንዲያውም ከዚህ አልወጣም እንዲያውም አይደለም ብዬ ከቆረብኩኝ በኋላ ከነሱ ጋር ነው መሄድ አለብኝ። እንደዚህ አይሆንም፣ መጀመሪያ ተምረ ትምህርቱ ከተማርከ በኋላ ዲያቆን ሆነ ድቁና ተቀበለ፣ ትምህርቱ ከጨረስክ በኋላ ድቁና ተቀበለ፣ ከዛ በኋላ እንደነሱ መቀደስ ትችላለህ ተብዬ እንደምንም አድርገው ያው እንትን አድርገውኝ ወሰዱ ወደ ቤት። ከዛ በኋላ መማር እንዳለብኝ ነው ያው እረኝነት ነበር እንደ አካባቢ ያው እንግዲህ ያው የነበርኩት ከእረኝነት ወደ አብነት ትምህርት መግባት እንዳለብኝ ተነገረኝ። ከዛ የአብነት ትምህርት ደግሞ እዛ አጋጣሚ ጎረቤታችን የአብነት መምህር ነበሩና እሳቸው ጋር መማር እንዳለብኝ ተነግሮኝ እዛቸው ጋር ገባሁ ማለት ነው። የስዕሉንስ የጥበብ ሙያ ከማን ነው ያገኘኸው? ከየት ነው? ከቤተሰብ ነው? በቤተክርስቲያን አካባቢ ተምረህ ነው ወይስ አድገህ በአርት ትምህርት ቤቶች ነው? ከዛ ፍላጎቴ ስዕሉንም ልብሰ ተክህኖ የለበሱትም ካህናትን ምንኑ ነገር ማየት ከጀመርኩና ፍላጎት ካደረ በኋላ ግን የአብነት ትምህርት እየተማርኩኝ እንትን ካልኩኝ
ከዛ በኋላ ነው ፍላጎቴም እንትን ያለ መጣ። ከዛ ስዕልም ችሎታ እንዳለ ያውቁት ከዚህ በኋላ ነው ራሱ መስራት ጀመርኩ። ፍላጎቴን እንትን በዛ ገለጽኩኝ እና የአብነት ትምህርት ስማር ያው ትምህርቴን ጨረስኩኝ። ጥሩ አጋጣሚ አገኘሁኝ። ትምህርቴን ተማርኩኝ። ቅኔ ቤት ግስ እንደዚህ ጽፍ ነበር፣ ሀረጋት ምናምን ሰራ ነበርና ግስ ስንጽፍ ሀረጋቱ ጋር እንደዚህ አንድ ላይ እየጻፍኩ እየሳልኩኝ እንትን አዳበርኩ ማለት ነው። እያዳበርኩ ያው እንትን አልኩኝ። ከዛ ስዕል መማር እንዳለብኝ በኋላ ራሴን አሳመንኩ ማለት ነው። እና ራሴን አሳመኘ እንግዲህ ያው ቆየት ብሏል። እንግዲህ ወደ አዲስ አበባ የመጣሁት 1989 ዓመተ ምህረት በጣም ልጅ ሆኜ ነው የመጣሁት። አዲስ አበባ መጥቼ ስዕል ለመማር መጣሁኝ። የተወሰነ ዘመዶች ነበሩ፣ እነሱን ትራስ አድርጌ ነው የመጣሁት። ከመጣሁ በኋላ እንደገና የዘመናዊ ትምህርት መማር እንዳለብኝ፣ አስኮላ መማር እንዳለብኝ ደግሞ ያው እዚህ ከመጣሁ ሁሉ ነገር ተዋውኩኝ። አስኮላ ትምህርት አልተማርኩም ነበር እዛ ገጠር እያለሁ። የአብነት ትምህርት ተምሬ የመጣሁኝ። እዚህ ከመጣሁ በኋላ አንድ ብዬ እንግዲህ የአስኮላ ትምህርት መማር ጀመርኩ ማለት ነው። መማር ጀመርኩኝ። እዚህ ጎፋ አካባቢ ነበረ፣ ጎፋ ገብርኤል እያገለገልኩኝ ያው ጎን ለጎን ደግሞ የአስኳላን ትምህርት እየተማርኩኝ እንዲሁ ቤተክርስቲያኑ ላይ የተሳሉ ስዕሎችን እየሰራሁ እንዲህ እያልኩ እንዲያው እንግዲህ ብዙ ጊዜ እንትን አለብኝ። ትምህርቱን ተምሬ ጨረስኩ ማለት ነው። ከዛ በኋላ ሰዓሊዎችን ማፈላለግ ጀመርኩ። ያው ከቤተክርስቲያን አገልግሎት ጎን ለጎን ማን ጋር መስራት እንዳለብኝ አጠያይቄ አገኘሁኝ። ሰዓሊ መንግስቱ ቸርነት ጋራ እሳቸው ጋራ አስፈቅጄ እሳቸውን በጣም በመልካም ፈቃድ ተቀብለውኝ እሳቸው ጋር ሙያውን መቅሰም ቻልኩ መጀመሪያ ማለት ነው። እሳቸው ጋር ብዙ አመት ያው ረዳት ሆኜ እንደዚሁ ብዙ አመት ሰርቻለሁኝ ከእሳቸው ጋር። ለዚህም የምስጋና እንትን ሰጥተውኛል ማለት ነው። ምስክርነት ሰጥተውኛል እና ያው እሳቸው ጋር ብዙ አመት ትምህርቱን በመጀመሪያ ጊዜ ከሰዓሊ ጋር የለመድኩት ከዛ በኋላ ነው። ከዛ በኋላ ትምህርቴን ከጨረስኩ በኋላ ደግሞ 1994 ዓመተ ምህረት እስከ 97 ዓመተ ምህረት የመድኃኔዓለም ትምህርት ቤት ገብቼ ተማርኩኝ። ስነ ጥበብ ትምህርት ቤት ማለት ነው። ስነ ጥበብ ትምህርት ቤት ከዛ ዘመናዊ ትምህርት ጋር ተዋወቅኩ ማለት ነው። ከትምህርቴን ከጨረስኩ በኋላ መድኃኔዓለም ገብቼ እዛ ተማርኩኝ። ከዛ በኋላ የተለያዩ ኮርሶችን ወስጃለሁኝ። ከሱ በኋላ ደግሞ በ97 እስከ 99 አካባቢ መስላይ ላይ ትምህርት ቤትም እንደዚህ ተማርኩኝ ማለት ነው። ከዛ በኋላ ደግሞ ያው ተፈሪ መኮንን ተብቼ ተመርቅ ያለው በስነ ጥበብ ማለት ነው። ስለዚህ በተፈጥሮ ያው ያለህን የጥበብ ችሎታ በትምህርትና ካንተ በላይ ካሉ ባለሙያዎች ጋር አብሮ በመስራት አዳብረዋል ማለት ነው። ሙያውን በሚገባ አዳብረዋለሁ። አንደኛ የቤተክርስቲያኑ ትምህርቱ ያው ተምሬ መጥቻለሁኝ። ግዕዙንም እችላለሁ፣ ያው ተማርኩበት ነው። የቤተክርስቲያኑ ስርዓቱን ነገር ያው ዲያቆን ነኝ ነው የመጣሁት። ቅኔ ተቀኝቼ ነው የመጣሁት። ስለዚህ በዚህ አግባብ ነው ሙያውን በዚህ እያዳበርኩ የመጣሁት። ከዛ በኋላ ያለው ጊዜ እንግዲህ 20 ምናምን ዓመት እንግዲህ በዚህ ስራ ላይ ያለሁ ማለት ነው። እንግዲህ ለረጅም 20 ምናምን ዓመት ነው። 20 ምናምን ዓመት ዓለማዊ ስዕል ትስላለህ ወይስ ሙሉ በሙሉ መንፈሳዊ ስዕሎችን ነው የምትሰራው? ፍላጎቴ አንደኛ ዓለማዊ ስዕልን ለመማር የተማርኩት ዘመናዊ ስዕል ተምሬያለሁ፣ መስራት እችላለሁ። ግን ፍላጎቴ የቅዱሳን ስዕላትን መስራት ነው ፍላጎቴ አጠቃላይ። አንደኛ ስነ ጥበብንም ያለኝን ፍላጎቴን በስነ ጥበብ ላይ የራሴን አስተዋጽኦ ለማድረግ በማሰብ ነው። ብዙ ጊዜ ወደ መንፈሳዊ ስዕሎች ነው ከምዕመናን ጋር ብዙ ትውውቅ ስላደረኩኝ ምዕመናን በብዛት ያው ስራ የሚያዙኝ በዚህ ቅዱሳን ስዕላት ስለሆነ ሲያዙኝ ያው ስለምሰራ ብዙ ቤተክርስቲያኖች ሰርቻለሁኝ በዚህ በሙያዬ ማለት ነው። በዚህ ረጅም ጊዜ ስለወሰድኩኝ ዘመናዊ ስዕሎች ብዙም አልሰራሁም። ግን የተወሰነ ግን እዚህ ብዬ አንዳንድ ፖርትሬቶች እንደዚህ ነገር ሰራለሁ። ግን ያን ያክል ከተማሪዎች ጋር የተወሰነ ከሰራሁት ውጭ ብዙ ዘመናዊ ስዕል አልሰራሁም። እዚህ ጋር አሁን የምናየው አያቴ ነች፣ እናቴ እናት ነች። ወደዚህ ህይወት ወደዚህ መስመር የመራችኝ እሷ ነች። በጣም በማድረጋቸው ነገር በጣም ደስተኛ ነች ማለት ነው። እና አሁንም በጣም አለች፣ በህይወት አለች። በጣም ደስ ይላል። እሳቸውስ? እኛው ደግሞ
በጣም የማደንቃቸው በጣም ወዳቸው አባት ነበሩና ከስነ ጥበብ ትምህርት ቤት ከወጥ እንደወጣሁ ነው የሰራውኝ። እሳቸውም እንደዚህ አብሬ ከሳቸው ጋር ቀድሻለሁ። አሁን ሊቀ ጳጳስ ናቸው። በጣም ድምፃዊ የዋህ መምህር ነበሩ። አሁን በህይወት የሉም። የውኔ ግን በረከታቸው ስማቸውን አነሳለሁ። ሃይማኖታዊና መንፈሳዊ ስዕሎችን ስትስል ምን አይነት ህጎችን ትከተላለህ? ከምንድን ነው የምትጀምረው? እንደ ዓለማዊ ስዕል ዝም ብሎ ነው የሚሳለው ወይስ መንፈሳዊ ስዕሎች ሲሳሉ የራሱ አካሄድ የራሱ ህግ አለው? እንግዲህ መንፈሳዊ ስዕል እንግዲህ ከስሙ እንደምንነሳው መንፈሳዊ ስለሆነ ሐሳቡ ከምድር እስከ ሰማይ የተዘረጋ ነው ማለት ነው። መንፈሳዊነት አለው ማለት ነው። እኛ በሸራ ላይ የምናስቀምጠው ስዕል መንፈሳዊ ማለት ጽርሐ አርያም ድረስ ያለው ሐሳብ ያን መግለጽ ነው። በራእየ ዮሐንስ ላይ የተገለጸውን የሥላሴ ምስጢረ ሥላሴን ስንገልጽ መንፈሳዊነት መሆን ያስፈልጋል። መጀመሪያ ደረጃ በዛም ተመስጦስ መኖር ያስፈልገናል ማለት ነው። ዝም ብለ የእጅ ችሎታው ስላለን ጥበቡ ስላለን እውቀቱ ስላለን ምን ሰራው ነገር መንፈሳዊ እንደመሆኑ በጣም መንፈሳዊ መሆነት ያስፈልጋል። ያ መንፈሳዊነት ሲኖረን ያ መንፈሳዊ ሲል ሊገለጥል ይችላል ማለት ነው። ብዙ ዘመናዊ ሰዓሊዎች አሉ። በጣም ጎበዝ ሰዓሊዎች አሉ። እኔም በማርበት ጊዜ ነበሩ። በጣም በተፈጥሮ ከኔ በጣም የተሻለ እውቀት ያላቸው ሰዎች አሉ። ግን መንፈሳዊ ሲል ለመስራት በጣም ይከብዳቸዋል። እውቀቱ ችሎታው እያላቸው የስዕል ችሎታ እያላቸው ግን ለመስራት ህጎችም ስላሉት ተመስጦን በማጣት ነው የሚከብደው ወይስ ህጎቹን መከተል አስቸጋሪ ነው? አንኛ ፍርሃት ይፈራሉ በጣም። ያ ፍርሃት መንፈሳዊ እንትን ስለማይኖር ልምዱም ስለማይኖር ይፈራሉ። ሁለተኛ ነገር ደግሞ ያ ሐሳብ አይመጣም ወደ ዘመናዊ ነገር። አሁን ዘመናዊ ስትሮክ ይኖራል፣ ፋይን አርት ይኖራል፣ እንደዚህ ቪዥዋል አርትም ቢሆንም አሁን እንደዚህ የቅዱሳን ስዕላትን ለምሳሌ ያው ብዙ የተነገረ ነገር ነው። በአንድ ፊት አይሰራም። ለምሳሌ ብዙ ዘመናዊ ስዕል የሚሰሩ ሰዎች አሁን የጌታችን ኢየሱስ ክርስቶስን ራሱ ቅዱሳንን በአንድ ፊት የመሳት ነገር አሁን ይሄ የችሎታ ማነስ ሳይሆን የእውቀቱ ማነስ ነው። ያው ጥበቡና እንትኑ ስለማይጣጣም ከዚህ አኳያ የስዕል ችሎታ ያለው ሰው መንፈሳዊ ስዕሎች ለመሳት የሚከብደው የሚያጥረው ይፈሩታል በጣም። እኔ ያየኋቸው ብዙ ጓደኞች እንደዚህ ይፈራሉ በጣም። እና እኛ ግን ከቤተክርስቲያኑ ስለወጣን ያው ተላምደን ስለሆነ መግለጽ ነው፣ ስብከት መስበክ ነው። ያው እንግዲህ ቅዱሳን ስዕላት ዋናው ዓላማው ምንድነው? መስበክ፣ ስብከትን ማሳየት ነው፣ ማስተማር ነው። እና ለኢአማንያን ሰማዕትነትን፣ ጻድቃንን ገላቸውን፣ ታሪካቸውን ጠቅሶ መጽሐፍ ላይ ያለው ወደ ስዕል መቀየር ነው። እንግዲህ ይሄ ከጥንት ጀምሮ የነበረ አሰራር ነው፣ ትውፊት ነው። ቀኖና አለው፣ ትውፊት አለው፣ ቀኖና አለው፣ ዶግማ አለው ማለት ነው። ስለዚህ እነዚህን ለይቶ ማወቅ ያስፈልጋል ማለት ነው። በዚያ ምክንያት እዚህ ላይ ደግሞ የምንመለከተው ስዕለ ንግሥ ነች ማለት ነው። ስዕላውን ብዙ ጊዜ በተለምዶ ኪዳነ ምሕረት ነው የምንላት ብዙ ሰው ምእመናን እና እችኛዋ ግን ኪዳነ ምሕረት ሳትሆን ስዕለ ንግሥ ነው የምትባለው። አብ ወልድ መንፈስ ቅዱስ ጽርሐ አርያም ላይ ወስዶ እንዳነገሷት ነው የሚገልጸው የሚያሳይ ስዕል ነው ማለት ነው። አሁን ቅድም እንዳልከኝ መንፈሳዊ ስዕሎች ሲሳሉ እያንዳንዱ የቀለም ምርጫ እና ቅርጹ ለምሳሌ የእጅ አቀማመጥ ሊሆን ይችላል፣ የአይን አቀማመጥ፣ የፊት አቀማመጥ ራሱን የቻለ ትርጉም ይሰጣልና የተወሰነ ብትነግረንና አንተስ ያንን ምን ያህል ጠብቀህ ትሰራዋለህ? አዎ እውነት ለመናገር እኔ አሁን ብዙ ድሮ የነበረኝን በልጅነት የነበረኝ መንፈሳዊ ማለት እንትንና የስዕል ችሎታው አይምሮ የሚያስበውና በእጅ የሚሰራውና አሁን አይምሮ የሚያስበው በእጅ የሚሰራው በጣም እንትን እያለ እድሜም እየጨመረ ሲመጣ እንደዚሁ እውቀት ላይ የተመሰረቱ ስራዎችን የመሳት ነገር አለ እና እኔ ወዴት ነኝ የሚል ነገር አለ። አንዳንድ ጊዜ ማለት እስካሁን በስሜት የሰራኋቸውን ስራዎች እውቀት ላይ የተመሰረቱ ስራዎች መስራት እንደነበረባቸው አንዳንዴ በጣም ለራሴ ነግሮኛል። ራሱ ምንድነው ካራክተር የሚባለው አሁን የኢትዮጵያን ስዕል አሳሳልን ካራክተር በጣም እየሳት እንደመጣው አሁን ቅርብ ጊዜ ነው ተረዳሁት ራሱ። እንግዲህ ፕሮፌሽናል የሚሆን አይደል እንግዲህ እና የኢትዮጵያን አሳሳል የትኞቹ ናቸው የሚለው ነገር ግን ወደ ጥናቱም ወደ ምኑም ስንገባ ግብጽ ሄጄ ነበርና ከነሱም ያየሁት አንጻር እኛም ያለን አንጻር ስናይ በጣም ብዙ ነገር መረባበሽ እንዳለበት ተረዳው ማለት ነው። መረባበሽ ማለት ሁለንተና ማህበራዊ ህይወታችን ላይ ሁሉ በስነ ጥበቡ ምን አለ ይሄ ተጽዕኖ ማለት ነው። የዓለም አቀፍ ተጽዕኖ በእኛም ላይ አለ እንዳጠቃላይ ነው እንትን ያለውና ስለዚህ የትኞቹ ናቸው የኢትዮጵያ አሳሳል የሚለው ነገር ስንመጣ ግን ብዙ ነገር ስተን እንደመጣው ተረዳው ማለት ነው። ማን እንዳሳሳተን እንግዲህ ራሱን የቻለ ጊዜ ይሮቀው ግን
ብዙ የምንሰራቸው ነገር ከቤተክርስቲያን አሰራራችን ጀምሮ እንግዲህ በሰሜን ኢትዮጵያ ላይ ያለው እንግዲህ እንትን ይለያል። ከቤተክርስቲያን አሰራራችንና በውስጥ ደግሞ የቅዱሳን ስዕላት አቀማመጥ ድረስ ያለው ነገር ብዙ ነገር በስሜት ነው እንጂ በስሌት ያልተሰራ ነገር እንዳለ ብዙ ተረዳው እና ይሄ ነገር መስተካከል አለበት። ግን አሁን በጣም ራሴ ጋር እየታገልኩ ነው ማለት ነው። የኢትዮጵያን ያሳሳል የሚባለው የኢትዮጵያ ስዕሎች የሚባሉት ራሱ ጉግል ምስናረግ የትኞች አሁን ለይቶ ያወጣልና ራሱ የሚገርም ነገር። ስለዚህ እነዛን ማሳደግና እነሱን ማሻሻል ነበረብኝ ያሰብኩ ማለት ነው። ስለዚህ አየር ላይ ነው ያው አሁን ግብጾች አሁን የሚሰሩበት አሁን 3 አይነት አሰራር ይጠቀማሉ። ባይዛንታይን የሚባል አሰራር አላቸው ከጥንት ከግሪክ ጀምሮ የወረሱት ማለት ነው። የኦሪየንታል ቤተክርስቲያኖች የሚጠቀሟቸው ስዕል አሳሳሎች አሉ። አሁን እነሱ የሚሰሯቸው ስዕሎች ከሌላው ከምዕራባውያን ጋር በጣም ምንም አይነት ተጽዕኖ የለባቸውም። ያን ጠብቀው ነው። በዛ አንደኛ ኢንስቲትዩሽን አለ ራሱ ትምህርት ቤት አለ ራሱ የቻለ አሁን ካይሮ ላይ አባሲያ ላይ አባሲያ ማለት መንበር ፓትሪያርኩ ያለበት ነው። እዛ ላይ አሁን የአይኮኖግራፊ ስተዲስ ራሱን የቻለ ተቋም አለ ራሱ። አየ አንደኛ እሱ ራሱ መኖሩ ምንድነው የስነ ጥበቡ የኦሪየንታል እንትን ያሳሳልን ሁኔታው እንዳይቀየር ትልቅ አስተዋጽኦ አድርጓል። ጠብቆ መሄድ ይችላል ማለት ነው። እኛ ጋር ስንመጣ አሁን ያለው የለም። አሁን ቤተ ክህነት ይሄን ነገር ማስተካከል ነበረበት ያስባሉ። በራሴ ነው እንግዲህ ማለት ነው። የኢትዮጵያ አይኮኖግራፊ ራሱ የቻለ አንድ ኢንስቲትዩት መኖር ነበረበት። አሁን ያ ሁሉ የመጣቀድ እንዳልኩ በግለሰብ ብዙ ሳሎችን ታዩ በዚህ አግባብ የመጡ ናቸው ሁሉ ማለት ነው። በትምህርት ቤት ታርመው የቤተክርስቲያን ቀኖና ህልውናውን መጠበቅ የሚያስችል የትምህርት አሰጣጥ ስላልነበረ የምናየው ሳሌ ደግሞ ስሜታዊ ነው። ብዙ ጊዜ እውቀቱን ችሎታውን ለመግለጽ ነው እንጂ ስለሚሰራው ነገር ብዙ ጊዜ በኋላ ነው የሚረዳው ማለት ነውና ሁሉም በስሜት የሚሰራው ስለሆነ የኛ የምንለው ነገር እያጣ እንደመጣን በኋላ ነው የተረዳሁት ማለት ነው። የኢትዮጵያን አይኮኖግራፊ አልተጠናም። ስለዚህ የኢትዮጵያ አይኮኖግራፊ መጥናት ነበረበት የሚለው ነገር በጣም ውስጤን በጣም እንትን እያደረገኝ ነው ያለው ማለት ነው። ቀደም ሲል የእመቤታችን ኪዳነ ምሕረትንና ስዕለ ንግሥናን ያለውን ልዩነት በዛ በኩል በስዕለ ንግሥና አይተናል። አሁን ደግሞ የምናየው ደግሞ ትክክለኛው ኪዳነ ምሕረት የምንለውን የእመቤታችን ቃል ኪዳኗን ነው እዚህ ጋር የምናየው። መነሻ ታሪካችን እንግዲህ መጽሐፍ ቅዱስ ነው ማለት ነው። ራሱ ቃል የሰጠውም ራሱ ኢየሱስ ክርስቶስ ነው። ቃል የገባውም እንግዲህ 7 ኪዳናት አሉ። ኪዳነ አዳም አለ፣ ኪዳነ ኖህ አለ፣ ኪዳነ ካህኑ መልከጼዴቅ አለ፣ ኪዳነ ሙሴ አለ፣ ኪዳነ ምሕረት አለ ማለት እንግዲህ ኪዳነ ምሕረት እንግዲህ በአዲስ ኪዳን ያለው እንግዲህ ለእመቤታችን ነው። ኢየሱስ ክርስቶስ ራሱ በእጇ እጇን ይዞ ቃል የገባው ማለት ነው። የምሕረትን ቃል ኪዳን የሰጣት ራሱ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ስዕለ ኪዳነ ምሕረት የምንላት እንግዲህ እችኛዋ ነች ማለት ትክክለኛው። ይሄስ አሁን በስፋት የምናውቀው አለ ኪዳነ ምሕረት ተብሎ እመቤታችን እንደዚህ ብቻዋን እጇን ዘርግታ ቆማ ያለችውስ አሁን ይሄኛውን ስዕል አላውቀውም። ያኛው ምንድነው? ይሄኛው ምንድነው ልዩነቱ? በዛን ጊዜ ማርያም የሚባሉ ብዙ ማርያም አሉ ማርያም የሚባሉ ማለት ነውና እመቤታችን ግን ከነሱ የምትለየው አንደኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የወለደች ነች። እንደገና ደግሞ ምሕረትንም ቃል የተገባላት ነች። ስለዚህ ማህደረ መለኮት ነች። ስለዚህ ማርያም የሚለውን ነገር ሰዎች ከሌሎቹ ለመለየት ኪዳነ ምሕረት ሊሉ ይችላሉ። ምክንያቱም ቃል ኪዳን የተቀበለች ስለሆነ ኪዳነ ምሕረት ሊሉ ይችላሉ። በተለምዶ የተለያዩ ስዕሎችን ኪዳነ ምሕረት የሚባሉ ነገራችን ኪዳነ ምሕረት ብቻ ሳይሆን እንደ አርሴማ አይነት ላም ብዙ አርሴማ የሚባሉ ስዕሎች አሉ። ራሱ በስፋት አርሴማ ናት ተብሎ ተቀበልነው ስዕል አርሴማ ሳትሆን ሌላ ነች ማለት ነው። እና ስለዚህ ኪዳነ ምሕረትም አሁን በኢትዮጵያውያን የስዕል ጥበብ መሰረት ኪዳነ ምሕረት የምትሳለው በዚህ መንገድ ነው ማለት ነው። ኪዳነ ምሕረት በዚህ መንገድ እንግዲህ አቀማመጡ ሁኔታው እንደየሰዓሊው እንደያገላለጹ ሊለያይ ይችላል። ግን እነዚህ ሁለቱ ግን አንድ ላይ ሆኖ ያሉበት ግን ኪዳነ ምሕረት ነች ማለት ነው። እንግዲህ አሁን እኛ እንደ ህዝብም ችግር የለብንም ስዕልን ስንቀበል ግሪክ የሚሳለው ግብጽም ይሳለው ምንም ይሁን ብቻ ሁሉንም ስዕል የመቀበል ነገር አለን። እነሱ ጋር እንደዚህ አይነት ነገር የለም ማለት የራሳቸውን ያሳሳል መንገድ ያልተከተለን ስዕል ተቀብለው ቤታቸውም አያስገቡትም። እኛ ጋር ግን ሁሉንም እንቀበላለን ልዩነትም ያለው እስከማይመስለን ድረስ ማለት ነው። ኢትዮጵያ ደግሞ ጥንታዊ ሀገር እንደመሆኗ ልክ በስነ ጽሁፉ በፊደሉ በሌላው ነገር እንዳለ የራሷ የሆነ የስዕል ጥበብም ነበራት። ግን አሁን እንዳልከኝ አልተጠናም ማለት ነው። ይሄ አይኮኖግራፊ የራሳችን የኢትዮጵያ በራስ ጥረት ነው። አሁን አንተ ሄደ ግብጽ አይተ የነሱን አሳሳል አየክ። እኛ ኢትዮጵያውያን ግን የኛ እንዲ ነው ብለን ልናሳይ የምንችለው ነገር አሁን የለምና ይሄ አሳዛኝ ነው። በጣም ያሳዝን ነው። አሁን እኔ በጣም ከምንም በላይ ደግሞ ያሳዝነኝ ድሮ አባቶቻችንን መጻሕፍቶችን ተረከው የሳሏቸው ስዕሎች የሚያድስን ባለሙያም የለም።
ከምንም በላይ የሚያሳዝነኝ ይሄ ነው። በጣም ቤተክርስቲያኒቱ ባለሙያዎችን በስኮላርም በምንም አንዳንድ እንትን ቢያደርጉ ይሄ ተቋም ቢኖር ውጭ ሄደው እንደዚህ የቅዱሳን ስርዓቱን ጠብቀው የሚያድሱ ባለሙያዎችን ጭምር ማሰልጠን ያስፈልጋል። አሁን ማን የሚያድሰው? ለምሳሌ ደብረ ብርሃን ጎንደር ስላሴ ቢሰራ አሁን ዝም ብሎ በስሜት ኮሚቴ ይቋቋማል፣ አዳስ ኮሚቴ ይቋቋማል። ከተቋቋሙ በኋላ ስዕሉ ይታደስ ይባላል። ግማሽ አይታደስም ይላል፣ ግማሽ ይታደሳል ይላል። በቃ በዛ ሳንኛ መጀመሪያ ሁከት ይፈጠራል። ከዛ የሆነ አሸነፈ የሆነ ገንዘብ ያለው ግሩፕ ያሸነፍና እንደ አዲስ ሊወድም ይችላል፣ ሊደረግ ይችላል። እንዲህ እየተባለ ነው ነገሩ የሚበላሸው ማለት ነው። ከቤተ ክህነት ጀምሮ ስርዓት ያለው መንፈሳዊ ግብረገብነት ያለው አገራዊ እንድምታ ያለው ራዕይ ያለው ሀሳብ ያለው ተቋም በስነ ጥበቡም ተቋም ያስፈልገዋል። ሁላችንም ገብተን መማር ያለብን ራሱ ምስራቸው ስዕሎች አሁን እንግዲህ የሰዓሊነት ችሎታ ነው ወይ ሊሆን ይችላል ወይ ስዕል እንትን ነው እንጂ አሁን ግን ምንድነው 19ኛው መቶ ክፍለ ዘመን አካባቢ ላይ ግን እኔ አሁን ያጠናሁት 19ኛው መቶ ክፍለ ዘመን አካባቢ ላይ ያለው አሳሳል ግን ለምሳሌ እመቤታችን ላይ ስዕል እንኳን ብናይ የጥንቱ አሳሳል ነው። በኋላ ያመጣው ለምሳሌ የነገስታቱ የሚለብሱት ካባ መልበስ፣ መላእክቱ ለምሳሌ ካባ ልብሶ መስራት፣ እመቤታችን ዙፋን ላይ ተቀምጣ እርግጥ መዝሙረ ዳዊት ላይ ነገር ይናገራል። ንግስት በወርቅ ጫማ ተጎናጽፋ የወርቅ ልብስ ተጫምታ ዙፋን ላይ ተቀምጣ እያለች ስለነበረ ያን ይሄ ጂኦሜትሪካሊ የሆነ አሳሳል ነገሮች አው ዘመናዊ ነገር ጋር መላመድ ምናምን ይኖራል። ዘመን መዋጀቱ ጥሩ ክፉ አይደለም፣ ግን የጥንቱን ነገር አንድ የሚያጠና አንድ አካል ያስፈልገዋል። ዘመናዊ ደግሞ ይሄ ደግሞ በዘመኑ እንደማ አሁን ትውልዱ የሚሰራውና ቤተክርስቲያን ደግሞ የሚሰራ ደግሞ ባለሙያው እንደዚሁም እንደኛ ደግሞ በተለያየ መንገድ የሚሰራን ባለሙያም ያስፈልገዋል። አያስፈልጉም አይደለም። ነገር ግን ሁለቱ የሚጣጣሙ ሪፈረንስ ሊያደርግ የሚችል ተቋም ግን መኖር ነበረበት ከሚል ነው ለራሴ እየነገርኩ ያለሁት። እንግዲህ ለአንዳንድ ሰዎችም እንግዲህ እየተመካከርን ነው አሁን ምናልባት በዚህ ዙሪያ ላይ ማለት ነው ተቋም እንዲኖር እንግዲህ አንዳንድ በጥረታቸው የጀመሩ አሉ። አንዳንድ ለምሳሌ አንዳንድ በብራና በእንደና ሐመረኖ አይነት የሚባሉ እንትኖች አሉ። እንደ ተቋም የግል ጥረታቸው በጣም አደንቃለሁ። በጣም ያው እኔም እዛ እንዳስተምር ጠይቀው የነበረ ያው ጊዜ ሁኔታዎች ነው እንጂ እንዲህ አይነት ነገሮች ነው በግል ጥረታቸው የሚያደርጉት አስተዋጽኦ በጣም ቀላል ነገር የሚባል አይደለም። ቤተ ክህነቱ ግን በስፋት በጀት ራሱ ቻለ ተቋም እንዲኖር ሊያደርግ ይገባዋል ብዬ ነው ማምነው። ምክንያቱም ይሄ ትልቅ ሀሳብ ነው። አሁን ቅድም እንዳልከው ቅርሶች ራሱ ይታደሳሉ ብዙ ጊዜና ያ ራሱ ሲሆን አንድ ሰው ባለሙያ ስለሆነ ብቻ መጥቶ ማደስ አይገባውም። ታሪኩን አውዱን ጠብቆ ማደስ የሚችል ራሱ የቤተ ክርስቲያኗን ታሪክ የሚያውቅ ሰው መሆን አለበት ማለት ነው። እንደገና እንደ ኢትዮጵያም ያስፈልገናል። የራሳችን አሳሳል እኮ አለመኖሩ ያሳፍራል በጣምና ትልቅ መልእክት ነው በዚህ አጋጣሚና አንተስ አሁን ምን ያህል ጥረት ታደርጋለህ እንደው ያንን ኢትዮጵያዊውን አሳሳል ከዘመናዊው ጋር አቀላቅለህ ለመስራት ምን ያህል ጥረት ታደርጋለህ? የኢትዮጵያዊውን እንዳያጣ ማለት ነው። ያው የተለመደ ብዙ የተለመደ ስለሆነ ያው እንግዲህ መቼም አንዴ ህይወታችንም ስለሆነ ስራ ለመስራት ይሄን የሚፈልገው ሰው ካለ በተቻለ መጠን እያሳመንኩ ነው የምንሰራው። እንደዚህ የማሳመን አንዳንድ ሰው ይረዳል፣ አንዳንድ ሰው ግን ኖ እንደዚህ ለምን ይሆናል እንደዚህ እኮ በጣም ዲስቶርት ነው ምናምን እንደዚህ ምናምን ሊል ይችላል። ስዕሉን ዘመናዊ ማድረጉ አሁን እኛ ትንሽ አሁን በስነ ጥበቡ የተወሰነ ስለታሸ አሁን የዲስቶርት የማድረግ ነገር አይኖርም። ግን ዘመናዊንና የጥንቱን አሰራር አስታርቆ መስራት ያስፈልጋል። በዛ የራሴን በዚህ እየሰራው ነው በዚህ ያለውት ማለት ነው። እዚህ ላይ ደግሞ የምናየው የጻድቁ አባታችን የአቡነ ተክለ ሃይማኖት ስዕል ነው። እዚህ ጋር እንግዲህ ያው የጸለዩበት ቦታ ዋሻ ላይ እንደሆነ መጠነ 7 ዓመት በእግራቸው ቆመው እንደጸለዩ የሚያሳይ ስዕል ነው የሰራሁት። በአጋጣሚ ብዙ አይነት ተክለ ሃይማኖት አሰሳር አለና የሆነ መናኛ አባት ናቸው አሉ የሳሉት መጀመሪያ ማለት ነው። በኋላ እባክህ እንደው ይህን ስዕል ሳልልን ብለው ያኛ አባት ናቸው የሰጡኝ እንትኑን ሀሳቡን እዚያው ነው የተቀዳደደ የሆነ ፎቶ እንትን ነገር ነው። እሱን ነው ራሱ ያሳደጉት። አሁን አየኝ እንደ አዲስ እንትን እዛ ላይ ፎቶ ላይ ያየሁትን ነው የሰራሁት። በዋሻ ውስጥ ነው እንግዲህ እና እንዲህ አይነት ስላሰሳል በጣም ያው ለኔ ራሴ እንደ አንድ ግባት ነው የሆነኛል። ራሱ በጣም ነው የወደድኩት። በጣም ለጸሎት የሚሆን በጣም ተመስጦ ያለው እንትን ነው በጣም ማለት ነው። ይሄን ይመስላል። ስዕሎቹን ስትሰራ የምትጠቀማቸው ቁሳቁሶችስ አሁን ቀለሞችን አሁን ራሱ የተለያዩ እጽዋት እንደሚውሉ ነው ያው ይታወቃል። ለቀለም ማዕድናትን ሊሆን ይችላልና ሀገር በቀል የሆኑ ቁሳቁሶችን የመጠቀም እድሉ አለ።
በጣም ያው ስለ ቀለማት ስናነሳ አሁንም ዙሮ ሁሉ ያው ጥገኛ ነው። የቀለም ሁኔታውም ከውጭ የሚመጣ ነው። ጥገኛ ነን። ድሮ የነበሩ ስዕሎች ኦክሲት የሚባሉ ቀለሞች ናቸው። አሁን ግብጽ በሚገርም ነገር አሁን በዛ ነው የሚሰሩት። አሁን ድረስ የጥንቶች የኢትዮጵያ ሲሰሩ የነበሩ ቀለሞችን ተጠቅመው ነው አሁን የሚሰሯቸው። እነሱ ቅድም እንዳልኩት እውቀት ላይ የተመሰረተ ወደፊት ያለውን ነገር አስበው ስለሚሰሩ ቀለማትም ጭምር አስተካክለው አስቀምጠዋል። የራሱ ፋብሪካ አላቸው። የሚገርማችሁ ነገር የራሳቸው ፋብሪካ አላቸው። ቀለምን ፋብሪኬት የሚያደርጉ ተቋም አለ። አሁን የኛ ቀለም እኮ ለስዕል ባተዘጋጀ ቀለም ውስጥ የሚሰራው ለምን ይወሻሻል? ምክንያቱም አይገኝም። የስዕል ቀለም እንደ ልብ ስለማይገኝ ማርኬቱ ላይ ገበያው ላይ አይገኝም። በሰው በመቶ ነገሮች ነው የሚሰራው። ይሄ ራሱ አንዱ የስነ ጥበብ እንደ ውድቀት ነው ራሱ ማለት ነው። እና ማቴሪያል መጣውን እንግዲህ አሁን 3 አይነት ማቴሪያል አለ። አሁን ኦክሲት ቀለሞች አሁን ጎንደር ላይ የተሰሩ ቀለሞች አሁን ኦክሲት የሚባሉ ቀለሞች ናቸው። አይረን ኦክሳይድ የሚባሉ ቀለሞች ናቸው። በእንቁላልና በሙጫ በእጣን የሚበጠበጡ ናቸው ማለት ነው። በዛ ነው በሚዘጋጁ የነበሩ ናቸው። እንግዲህ እነዚህ ቀለሞች ከተለያየ እንትን ይገኛሉ። በርን በማድረግ ለምሳሌ በማቃጠል እጽዋት አፈራትን አቃጥለው ልክ እንደ ጂፕሰም ባህሪ የሚሆኑ ጂፕሰም አሁን ምንም እንትን ነው አፈር ነው። አፈሩ ሌላ ምንም አይጨመረበትም። ተቆልቶ ነው ጂፕሰም ቻክ የሚደረገው። አሁን እሱ ወደ ቀለም ይቀይራል ራሱ ማለት ነው። እንደዚህ አይነት ማዕድናቶች አሉ ጥንትም ጀምሮ ማለት ነው። በእነሱ በዋሻ ዘመን ካታኮምብስ ይባል ዘመን በዋሻ ዘመን የነበረ ጊዜ አሁን ለምሳሌ እነሱ ይሰሩ የነበሩት በጭቃ ዋሻ ውስጥ የተሳሉ ስዕሎች እኮ በእንደዚህ አይነት ተፈጥሯዊ በሆኑ ሶልቨንቶች ተቀላቅለው የተሳሉ ፒግመንቶች ናቸው አሁን ድረስ ያሉት ማለት ነው። እና አባቶቻችን በዛ መንገድ ይሰሩ ነበረ። እነዛ ተጠንተው ፋብሪካ ሆነው ህይወት ኑሯቸው አሁን ማግኘት አልቻልንም። ቆመ ሁሉ ነገር ስለቆመ አሁን ከውጭ በሚገዙ ነገሮች በጣም በቀላሉ እድሜ በማይሰጡ ቀለሞች ሊሰሩ ይችላሉ አሁን ማለት ነው። እድሉም ስለሌለ ማለት ነው። ግብጽ ሀገር ግን እንዳልኩት እነዚህ ቀለሞች በስፋት አሉ፣ ይሸጣሉ። በጣም በቃ በስፋት የሚያገኟቸው እንግዲያው ግብጽ እንግዲህ 20% ናቸው። ትንሽ ናቸው። እንዳው ከህዝብ ምናምን 100 ሚሊዮን ህዝብ አካባቢ ነው የግብጽ ህዝብ። እነሱ 20% 20 ሚሊዮን ናቸው ማለት ነው በሌላ አማርኛ። ስለዚህ የራሳቸው ፋብሪካ አላቸው ማለት ምን ማለት ነው? እኛ ስንት ሚሊዮን ሆናለን? ስለዚህ እያንዳንዱ ነገር ተጠንቶ በተደራሽ የሚሆን ነገር ነው። ለዚህ ነው አንድነታችን የሚጠናከረው ለዚህ ነው። እና ይህን አክል ህዝብ ሆነን ግን አንድ ፋብሪካ እንኳን ያስፈልጋል። አሁን በቅርብ ጊዜ እኛ በራሳችን ጥረት የተወሰነ እንትን እያደረግን እየታገልን ነው። ኬን አርቲስት የሚባል አንድ ቀለም እዚህ ለማምረት ጥረት እያደረግን ነው። የተወሰነ ስራ ጀምረናል። አሁን ጥንቱን እንትን ለመመለስ እየታገልን ነው። ሁሉም ያው ስሜት አገሩን የሚወድ ሰው ሙያውን የሚወድ ሰው መቼም ሁሉም ይጥራል በሚችለው ነገር እና የራሳችንን ጥረት እንግዲህ ከዚህ በመነሳት ጥረት እያደረግን ነው። ያው የምጠቀመውን ኦይል ዘይት ቀለም ነው የምጠቀመው። ነገር ግን ኦክሲት ቀለሞች እንዲኖርን በጣም ያስፈልጋል። ስነጠውን እነዛን ቀለሞች ካላገኘን ለምሳሌ የጥንቶች ገዳማት ማደስ አንችልም። አሁን በዘይት ቀለም ብናድሰው አይሆንም፣ አይቀበለውም። ራሱ የራሱን ማቴሪያል ታይፑን ካላገኘ አይሆንም። ስለዚህ እነዛን ቀለሞች አጥንተን በሚገባ እነዛን ገዳማት እንደነበሩ ማድረግና የአዲሶችን ደግሞ መልሶ በሱ የመስራት ራዕይ ይዘን አሁን እንግዲህ የራሴን ጥረት እያደረኩ ነው ማለት ነው። በጣም ደስ ይላል። ሌላው ሃይማኖታዊ ስዕሎችን በመሳልህ አንተ በግልህ የምታገኘው መንፈሳዊ ጥቅም አለ? በጣም መንፈሳዊ በጣም የቅዱሳን ስዕላት ከመስራት የበለጠ ምንም አይነት ማንኛውም ስራ አከብራለሁ። የቅዱሳን ስዕላትን ከመስራት የሚበልጥ ምንም አይነት ነገር እኔ ለዚህ ያልከፈልኩ መስዋዕትነት የለም። እኔ ማለት እንጃ እንዴት በጣም መንፈሳዊ እርካታ ወሰን የለውም። በጣም ያስደስታል። አንኛ ህዝብ የሚገለገልበት ነው። ሰማዕታትን ሰማዕትነታቸውን፣ ጻድቃንን የጽድቅ ስራቸውን፣ ነገረ ማርያምን የእመቤታችንን ታሪክ፣ ነገረ ሰማዕታትን፣ ነገረ ኢየሱስ ክርስቶስን ቅድመ ዓለም የነበረውን ታሪክ ያንን መግለጽና ከመስራት የበለጠ መንፈሳዊ እርካታ ምንም ሊኖር አይችልም። እኔ ከሁሉ ነገር በላይ ነው እየነማሰው ስራ
ስነ ጥበብ በጣም እንኳን አይደለም ለሚሰራው ለተመልካቹ ደስታን ሀሴት የሚያደርግ ነገር ነው። ሰላማዊ ነው ደግሞ ሰዓሊ በጣም ፍጹም ሰላማዊ ሰው ነው። ሰዓሊዎች ውስጣቸው በጣም የዋሆች ናቸው። ለየዋህ ለሆነ ሰው ስነ ጥበብ መስራት የሚችለው ውስጣቸው የዋሆች ናቸው። ለምንም ነገር እንትን አይሉ፣ ለሀብትም ለንብረትም ለምንም ነገር አይጨነቁ። ሁሉ ጊዜ ከዚህ ተጣብቆ ይኖራል። በድህነት ብዙዎቹ በጣም ተቸግረው ይኖራሉ። በነገራችን ላይ ተቸግረው የሚኖሩ ከሙያው ጋር ተጣብቆ ስለሚኖሩ ማለት ነው። ለሙያ የሚከፍል መስዋዕትን ማንም ይሄን ነገር በዚህ ዘመን ማንም የለም እና ቤተክርስቲያን ደግሞ ያለ ስዕል ደግሞ እንግዲህ ወፍ እንግዲህ ያለ ላባ ያለ ክንፍም አለ መብረር እንደማለት ነው። ምን አላት? ከቅዱሳን ታሪክ ውጭ ምን አላት? የምትከተለው ከቅዱሳን ነው። የኢየሱስ ክርስቶስን መስቀል መሞትን መነሳቱን ማድረጉን ነው የምትሰብከው። ያንን ደግሞ በስዕል መግለጽ ለሰዓሊው ያለው እርካታ በጣም ከፍ ያለ ነው። ቃላት ያንሰኛል። እዚህ ጋር ደግሞ የምናያት እመቤታችን ወደ ገጽች ትማልል ኩሉ ቦእላነ ምድር ብሎ የሚገልጻት ልበ አምላክ ዳዊት እችን ስል በጣም ከሳልኳት ቆይቷል። የሚገርም ነገር 1994 ዓመት ነው ሳልኳት ከኔ ጋር የኖረች 20 ዓመት አካባቢ ከዛ በላይ ሆነዋል እንግዲህ በዚህ ስራ ውስጥና እንደው እስኪ አሁን ምን ያህል ቤተክርስቲያናትን በስዕል አገልግለሃል? ወደ 20 ምናምን ቤተክርስቲያኖች ሰርቻለሁ። ወደ 28 አካባቢ ቤተክርስቲያኖች እስካሁን ሰርቻለሁ። ሙሉ ቤተክርስቲያን ሰራዋቸው ማለት ነው። ከተላለቅ አሁን የሚታወቁ ጥንታዊ ቦታዎች ላይስ? ያው አዲስ አበባ ላይ ብዙ አልሰራውም ማለት እችላለሁኝ። የተወሰነ ቅጾችን የተወሰነ ነገር በብዛት የሰራሁት ወደ ክፍለ ሀገር ነው የሰራሁት። አዲስ አበባ ያው እንግዲህ ብዙ ውድድሩ ማሰናከያ ብዙ ማለት መገፋፋት እኔ አልወድም። መሰረቱ ጨረታ ውድድር የሚባል ነገር አልወድም። ከጋበዙኝ ብቻ ነው መሄድ የምችለው። እኔ ተወዳድሬ ውድድር ላይ ገብቼ እንዲህ ብዬ ነገር አያስፈልገውም። አንደኛ ስዕል በጣም ብዙ ጊዜ የሚፈጅ ስለሆነ አንድ ቤተክርስቲያን ለመስራት ብዙ ጊዜ የሚፈጅ ነው። በጣም አድካሚ ስራ ነው። በነገራችን ላይ 10 ዓመት የፈጀ ቤተክርስቲያን 15 ዓመት የፈጀ ቤተክርስቲያን በሆነ 6 ወር በ2 ወር ምናምን ተሰርቶ እንዲያልቅ ይፈልጋሉ። ሰው አያውቅም ይሄን ነገር። በዚህ ጊዜ ስዕሉ ሁሉ ነገር ካለቀ በኋላ የመመረቂያ ቀኑ ከተቆረጠ በኋላ ሰዓሊ የሚፈልገውና ይሄ አይታሰራ በጣም ይረበሸኛል በጣም ማለት ነው። ስዕል መጀመር ያለበት ጠርዝ ከወጣ ጊዜ ጀምሮ ነው። ምክንያቱም ለመለካት ምን እንደማታል እዛ ሰዓሉ እዛ ሁሉ ነገሩን ሐሳቡን እዛው ሰርቶ እዛው ገብቶ መስራት ያለበት ስራ ነው እና ይሄ ለስነ ጥበቡ የተሰጠው ዋጋ ያን አክል ስላልሆነ ማለት ስለሚከፈለው ክፍያ ሳይሆን ስለሚወስደው ስራ ራሱ ስለ ስዕላቱ ራሱ አሁን እኮ እንዴ ቤተክርስቲያኑ የሰራ በብሎኬት ሊሆን ይችላል፣ በሸክላ ሊሆን ይችላል። መጨረሻ ላይ እኮ ግድግዳ የሚያርፉ ቅዱሳን ናቸው። ለዛ ላይ ለምናየው ነገር ለኢንቴሪየሩ ለምናየው ነገር ጊዜ ዋጋም ሊከፈለው ይገባል። ዋጋ ባይከፈለው ሰዓሊ እኮ ጊዜ ሊሰጠው ይገባል። ይሄ በሌለበት ሁኔታ ብዙ ስለማይመች ብዙ ጊዜ ዶሙ አካባቢ ይሰራና የሆነ ይቋረጣል እንዲያለም ነው የሚለውና ጊዜም በዚህ ሁኔታ ብዙ እንትን አላልኩኝም። ወደ ክፍለ ሀገር ግን ብዙ እንትን ሰርቻለሁ በጣም ለምሳሌ አሁን ቅርብ ጊዜ እንኳን ሀረር መድኃኔዓለም ሙሉ ቤተክርስቲያን ሰርቻለሁኝ። ሀረር መድኃኔዓለም በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዩኔስኮ በዓለም አቀፍ የዩኔስኮ ቅርስ ካስመዘገበቻቸው ከቅዱስ ላሊበላ ቀጥሎ ሀረር መድኃኔዓለም ታውቃላችሁ? የኢትዮጵያ ኦርቶዶክስ ግን ስንቶች ታውቃላችሁ? ይሄ ነገር በሚገርም ነው። ሌሎቹ በፌዴራል ቅርስ ጥበቃ ስር ያሉ ናቸው። ሀረር መድኃኔዓለም ግን በዓለም አቀፍ በዩኔስኮ ውስጥ የተመዘገበ ቤተክርስቲያን ከቅዱስ ላሊበላ ቀጥሎ ማለት ነው። ብዙ ጊዜ ሙከራ አድርጌያለሁ። ቀደም ሲል ወደ ስራ ዓመቱ አካባቢ ላይ ስራ ዓመት ሊገባ አካባቢ ላይ አዳዲስ እንግዲህ ካቴድራሎች አዲስ አበባ ላይ እየሰሩ የነበረ ወቅት ስለነበረ ዘጠናዎቹ መጨረሻ ዘጠናዎቹ አካባቢ ላይ እነ ገርጂ ጊዮርጊስ እነ ሳሌተ ምሕረት ሌሎቹም እየሰሩ ነበረ ላይ በተወሰነ በረዳትነትም ያው ከታዋቂዎች ከነ መንግስቱ ቸርነት ጋራ በረዳትነት እንደዚሁ ሰርቻለሁ። በጋራ ረዳት ሆኜ ማለት ነው። ሌሎችን ግን ለመስራት በግሌ ለመስራት ግን ትንሽ ወከባ ስለነበረ ብዙ አልተሳተፍኩኝም እና ገጠር ማለት ሰፊው ሆነው ወደ ኢትዮጵያ ክፍል ግን ብዙ ሰርቻለሁ። በጣም ብዙ ሰርቻለሁ። አሁን ቅርብ ጊዜ ደግሞ አሁን የደብረ ይባቤ የቅዱስ ያሬድ ቤተክርስቲያን ነው። እሱ ዙሪያውን ሙሉ ሰርቻለሁ እሱ እና አሜሪካን ሀገር ሰርቻለሁ። አሁን ይሄ ቅዱስ ያሬድ ስዕል ነው። ቅዱስ ያሬድ ያው እንግዲህ እዚጋ እንደምታዩቸው ከኋላ እንግዲህ የሱ ያስከተላቸው የሱን ፈለግ የተከተሉት ዛሬ ቤተክርስቲያኑ የሚያገለግሉት ካህናት
ዲያቆናት፣ መምህራን ቤተክርስቲያን በነገራችን ቅዱስ ያሬድ ማለት ራሱ ቤተክርስቲያን ማለት ቅዱስ ያሬድ ማለት ነው። በእኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ያለ ቅዱስ ያሬድ ምንም ነገር የለም ማለት ይቻላል። ዜማውም መጻሕፍቱም በሙሉ ቅዱስ ያሬድ ነው። እዚህ ጋር ሁል ጊዜ ምንድነው እነዚህ አሁን ወፎች አሉ ከሰማይ የመጡ የተገለጡ ወፎች ናቸው። እንግዲህ ምስላሴ ምስጢረ ስላሴ ነው። እንግዲህ የአብ የወልድ የመንፈስ ቅዱስ ምሳሌ ነው። መላእክቱ ባሉበት ያው ሁሉ ጊዜ አብ አለ። አብ ባለበት ሁሉ መላእክት አይጠፉም ማለት ነው። ስለዚህ ለሱም ዜማውን የገለጡት በወፍ የተመሰለው የመጡት ናቸው ማለት ነው። ሁሉ ነገር ጠቅለል ተደርጎ ነው እንትን ያሉት የገለጹት። እንግዲህ ዋይ ዜማ ያለበትም ዝች ነው። ዋይ ዜማ ዘሰማይ ኩነ እና እችን ያለባት እችን እዚች ቦታ ላይ ነው ማለት ነው። እንግዲህ አሜሪካን ኦሃዮ ላይ ሰርቻለሁ። ደብረ መዊ ቅድስት ማርያም ቅዱስ ጊዮርጊስ ቤተክርስቲያን ሙሉ ቤተክርስቲያኑ ሰርቻለሁ። ቴክሳስ ላይ እንደዚሁ እንደምታችን ማርያም ቤተክርስቲያን ሰርቻለሁ። ወደ ዋሽንግተን ዲሲም እንደዚሁ ሰርቻለሁ። ያው እንደዚህ ያዩት ከዛ ያሉት ሰራውን በገጠር ግን ብዙ ነው የሰራሁት በጣም ማለት ነው። መጀመሪያ ያ ሳይክ ሶሻል ሚዲያ ላይ ህፃን ልጅ አዝለ ስዕል ስላለና በጣም ስሜት ይሰጣል። አንደኛ እንደዚህ አባት ሆኖ ልጅ ማዘል ብዙ አልተለመደም። በዛ ላይ አንተ ስዕል እየሳልክና እንዴት ነው እሱ ሞመንት የተፈጠረው? እኔ እውነት አላሰብኩም። ወንድሜ ነው የቀረጸውና ስራ ደክሞ የነበረ አጋጣሚ ዝም እየሰራ በጎን በኩል ነው የቀረጸው። በኋላ ነው ያየሁት፣ ፖስቶት ነው ያየሁት ራሱ ማለት ነው። ቅርብ ጊዜ ሶሻል እንትን ላይ እንደዚህ የመርኩት ነገር እና ብዙ ሚዲያ አልወድም ነገራችን ላይ መጀመር ከነበረብኝ ድሮ መጀመር ይቻል ነበር፣ ግን ሚዲያ ብዙም እንትን አይደለም እና ቅርብ የተጀመረ ላይ ፖስቶት ነው ያየሁት ራሱ ማለት ነው። ልጄ ነው እና እንትኑ እንግዲህ አይቶት በጎን በኩል የቀረጸው በኋላ ሳይው ብዙ ሰው ያየው ነው። በጣም የሚገርም ነውና ደስ ይላል። በጣም ያው እድለኛ ነው እንደዚህ መንፈሳዊ ስዕሎች እየተሳሉ ይሄንን እያደገ አንተና ራያም ሊከተል ይችላልና ከስዕሉ በተጨማሪ ቀራጺም ነካለ እነዚህ መስቀሎች አንተን የቀረጽካቸው? አዎ መስቀሎችንም እንደዚህ ቀርጻለሁ ሰራለሁኝ። መንበረም እንደዚህ ሰራለሁኝ። አሁን ይሄ የእንጨት መስሪያ ቦታ ነው። መንበር የሚሰራ መስቀል ይሰራበታል። ልዩ ልዩ የቤተክርስቲያን ንዋየ ቅድሳት ምስጢራት እንትኖች ይሰሩበታል ማለት ነው። እዚህ ቦታ ላይ እዚህ ጋር የምታያቸው አሁን እነዚህ ስዕላት ተገጣጠሙ ነው። የመንበሩ ይሄ ከርሳ አመሩ ነው። ይሄ ከርሳ አመሩን የሚሸከመው እንትን ነው። ከኋለኛው ዲያቆን የሚቆምበት ገባሬስና ዲያቆን የሚቆምበት ቦታ ላይ የመንበሩ አካል ነው። ይሄ አሁን ይሰራበት አሁን ይሄ ቅርጹ ይሄ አፍራዊ ገባው መስቀል ነው። እዛ ቀደር ነው እንግዲህ ያው በግዕዙ ማለት ነው። ያው ዋንዛ ማለት ነው። ከዋንዛ እንጨት የሚሰሩ ናቸው እነዚህ ልዩ ልዩ። ከዋንዛ ብቻ ነው የሚሰሩት? አዎ ከዋንዛ ብቻ ነው የሚሰራው። ከርሜድም እንደዚህ የሚሰሩ አሉ። ከዝግባም እንደዚህ ይሰራሉ። ለልዩ ልዩ አገልግሎት የሚውሉ ማለት ነው። እና አጠቃላይ ምንድነው መንፈሳዊ ጥበብ ነው ያለው እንሰራው ማለት ነው። ሌላ እንግዲህ ስዕሉ አለ። በዚህ ደግሞ በመቀረጽ የሚሰሩ ናቸው። ይሄንንም ለመስራት የቤተ ክርስቲያንን እንግዲህ ህጓን፣ ስርዓቷን፣ ታሪኳን ጭምር ማወቅ ያስፈልጋል ማለት ነው። ስለዚህ አንተ አሁን በስር የሚያገዙ ልጆች እንዴት ነው ያንን የሚያውቁትን ነው የምታስገባው ወይስ እያስተማርክ ነው? እንግዲህ ሙያው ብዙ ጊዜ ያው በመማማር ነው እንግዲህ እያስተማርኩም የራሳቸው እውቀት ያላቸውም እንደዚሁ ነው እንትን እያልን በጋራ ነው የሚሰራው ማለት ነው። ስራው እንግዲህ ብዙ ሰው ይፈልጋል። መገጣጠም አለ፣ ማጓጓዝ አለ፣ እዛው ሄዶ መገጣጠም ለዚህ አሁን የሚያግዙ ሰራተኞች ይኖራሉ። አሁን ላይ ጥሩ ሆኖልካል፣ መስመር ይዞልሃል እንደተመለከት ነውና ከዚህ ጋር ተያይዞ እንደውም ማዕረግ ስም እንደተሰጠ ቅድም ከቀረጻ በፊት ስትነግረኝ ነበር። ሀረር መድኃኔዓለም ስሰራ መጋቤ ጥበባት የሚል ማዕረግ ሰርቲፊኬት ተሰጥቶኛል ማለት ነው። መጋቤ ጥበባት የሚል ማዕረግ ተሰጥተውኝ ስራህን አይተው ማለት ነው። ስራዬን አይተው ነው ተደስተው በጣም ደስ ብሏቸው ብፁዕ አቡነ መቃርዮስ ናቸው ያንን ነገር እንትን አድርገው ሰርቲፊኬት ሰጥተውኛል ማለት ነው። ቤተክርስቲያኒቱም አምናብኛው መቼም ማዕረግ ሰጥታኛለች። ህጉን ጠብቀ በኢትዮጵያም ራሱን የኢትዮጵያ ጥንታዊ የሆነ አሳሳል ለመመለስ ጥረት እያደረክ ስለሆነ በጣም ትልቅ ስራ ነው። እንግዲህ መስሪያ ቦታ ስለሆነ እንግዲህ በአቀማመጡ በምን አይታችሁ ሰው እንዳትሉት ያው በኋላ ተባርኮ
ቅባ ቅዱስ ሜሮን ተቀብቶ ከዛ ንዋየ ቅድሳት መሆን የሚችለው ማለት ነው። ከዚህ ከወጣ በኋላ ነው እና እዚህ ያው በምናየው ነገር ሲሰራ እንግዲህ አንዳንድ አቧራ ምንም ሊኖር ይችላልና እንግዲህ ተመልካቾች ይህን ነገር አስባችሁ መንፈሳዊ እይታ እንድታዩት ነው የሚፈልገው። እነዚህ አሁን መላእክት ናቸው። አንድ ከግንዲላው ተጠርቦ ነው እንደዚህ ወጡ ነው የሚሰራው ማለት ነው። እቻውን እመቤታችን ስዕል አድኅኖ የምትቀመጥባት ነች። አሁን ይሄ ስዕል አድኅኖ ድሮ አባቶቻችን መከራ ሲመጣ ቸነፈር ሲመጣ አገሩ ላይ እንዲህ አይነት መታወክ ሲመጣ በዚህ በኩል እመቤታችን ውስጥ ትሆናለች። ይዘው ይወጣሉ እንደ ታወት ማለት ነው። ምህላ ላይ ይደረግበታል። እንደ ምህላ ስዕል አድኅኖ ውስጥ ትሆናለች። አሁን የሷ እንትን ነች ማህደሯ ነው ማለት ነው። ይሄ እንግዲህ የሷ አሰራር ነው። ይሄ በስተመጨረሻ እንግዲህ ማስተላለፍ የምትፈልገው መልእክት ካለ? እንግዲህ መጀመሪያ ደረጃ ለኢትዮጵያ ሀገራችን ጽኑ ሰላም ሲሆን በጣም በእውነት በጣም ልቤ ይሰማል። አሁን ላለው እንደ ኢትዮጵያ ያለችበት ሁኔታ በጣም ልቤ በጣም ይደማል፣ በጣም ያዝናል በጣም ማለት ነው። በእውነት እንደው ፖለቲከኞችም እንደው ተናበው እንደ ሀገራችን ሰላም ቢያደርጉልን ከዚህ በላይ ምንም መልእክት የለኝም። ያው የሀገራችን ነገር በጣም ያሳዝናል። ሁልጊዜ ሰላም አተን ነው፣ ፍቅር የለንም፣ እንደ ትልቅነቷ እንደ ማንነቷ የሆነች አይደለም እና እግዚአብሔር አምላክ እንግዲህ ይህን ጊዜ ደግሞ አሳልፎ ደጉን ጊዜ የምናይበትን እንዲያመጣልን ሁላችንም እንግዲህ በጸሎት ከእያንዳንዳችን የሚጠበቅም ነገር ነውና ሰዓሊና ቀራጺ ዲያቆን ሙሴ እንግዲህ ስለነበረን ቆይታ እጅግ አድርገን ነው የምናመሰግነው። እግዚአብሔር ያክብርልን። በውስጥህ ያሉት ምኞቶች በተለይ የኢትዮጵያ የራሷ የጥበብ የስዕል ጥበቧ መሰረቱ ተተክሎ ቀጣይ የሚመጡ ትውልዶችም የራሷን የኢትዮጵያን የስዕል አሳሳል ጥበብ ተከትለው እንዲስሉ በፊት የነበረውን ሳንጥል እንደውም እሱ ላይ ጨምረን አሳድገን ደግሞ ዘመን የምናሻግርበት ነገር ላይ አስተዋጽኦ እንደሚኖርህ አምናለሁ። ምክንያቱም እንደዚህ የሀገር ስሜት እንኳን ቁጭትና ፍቅር እንኳን ያለው ሰው አሁን እያጣን ስለሆነ ባንተ ውስጥ ደግሞ ያንን ነገር ስለተመለከትኩኝ ተስፋ አለ። የኢትዮጵያ የጥበብ የስዕል ጥበባችን እንግዲህ ባንተና አንተን በሚመስሉ ሀገር ወዳድ ባለሙያዎች ለመጪው ትውልድ ተተክሎ እንደምናየው ምንም ጥርጥር የለኝም እና እግዚአብሔር አምላክ ስራህን ሁሉ ይባርክልህ። እናመሰግናለን። በጣም አመሰግናለሁ። እኔም እናንተ መጣችሁ እውነት ፈልጋችሁ ጠይቃችሁኝ ይህን ቃል መጠየቅ እንደስታደርጉልኝ ቋንቋ አይነሽ ሚዲያን በጣም መርጌ አመሰግናችኋለሁ። ዜራ ክብርልኝ። በዚህ አጋጣሚ እንደው አሁን ፕሪንት በሆነ ስዕልና እንደዚህ በእጅ በተሳለ ስዕል መካከል ያለው ልዩነት ምንድን ነው? አሁን በጸሎት ቤታችን ፕሪንት የተደረገውን ብናደርግና እንደዚህ በእጅ ደግሞ የሚሳሉ ስዕላትን ብናደርግ ልዩነት አለው ወይ? አዎ በጣም የሚገባ በጣም ሰፊ ትልቅ ልዩነት አለው በጣም። ምክንያቱም ፕሪንት የምናደርገው ነገር ዋጋ የከፈልንበት ነገር አይደለም። ኤዲት የተደረጉ ናቸው። የቅዱሳን ስዕላቸው ታሪካቸው ተቆርጦ ተዛንፎ ምን ብሎ ነው አሁን ይሄ አሁን ስዕል አሁን ከሆነ ቤተክርስቲያን ከተለጠፈ በኋላ ፎቶ እያነሱ አሁን ዝም ብሎ ፕሪንት እያደረጉ በተለያየ መንገድ እየቀጠሉ እየቆረጡ እየቀጠሉ ሊያደርጉት ይችላሉ። ስለዚህ ያንን ምዕመናን ደግሞ ለይቶ ስለማያውቁ ያን መልሱ ትክክል ነው ብሎ የፎቶ ላይ ያገኙትን መልሱ ፕሪንት አስደርገው ቦታቸው ላይ ሊያደርጉ ይችላል። ለዚህ ነው ችግር የሚሆነው። በእጅ የተሳለ ቢሆን ጥሩ ነው። አንደኛ ስነ ጥበቡን ማሳደግ ነው። ሁለተኛ ነገር ምንሰራው ነገር ምንሰጠው ነገር ዋጋ ያለበት። አሁን እኮ የአቤልና የቃየል መስዋዕትን እንግዲህ ምንድነው ልዩነት ብሎ መግለጽ ያክል ማለት ነው። እንግዲህ የአቤል መስዋዕት ምን እንደሆነ የቃየል መስዋዕት ምን እንደቀረ እንግዲህ እንክርዳዱን ያቀረበው ርካሽ የሆነው ነገር ሁሉ ጊዜ ለቤተክርስቲያንም ስናደርግ አሁን ትልቁ ችግር ለመኖሪያ ቤታችን ብቻ አይደለም። ቤተክርስቲያን እኮ ራሱ ፕሪንት በተደረገ ባነር እኮ ተጥለቅልቋል እኮ ለአገልግሎት ሁሉ የማይመች ደረጃ ላይ ተደርሷል እኮ። አባቶችም ምዕመናን ላለማስቀየም እያሉ ያመጡትን ነገር እነሱም እንዳይሉ እንዳይከፋቸው እያሉ ዝም ብለው በፍሬም በምን አንዳችም ያክል ይሄ ምንድነው ቢልቦርድ የሚያክል ቤተክርስቲያን ላይ እየተደረገ ለአገልግሎት የማይመች ለእንትን በማይመች ሁኔታ መሰነካከል ሁሉ እየሆነ ነው ማለት ነው። ይሄን አሁን በእጅ የተሳለ በቃ ታሪኩ ያልተጓደለ
ጊዜ ተወስዶ የተሰራ ነገር መሆን አለበት። ምእመናንም ለቤተክርስቲያን ሲያደርጉ የአቤል መስዋዕት የሆነ እንጂ እንክርዳድ ያለበት ርካሹን አታድርጉ ወይ ባታደርጉ ይሻላል። ወይ በምትኩ በሌላ ነገር ቢያደርጉ ይሻላል። አለዛ ደግሞ ባለሙያ ፈልገው በእጅ የተሳለ ስዕል ቢሆን ጥሩ ነው። መስዋዕታችን ቤተክርስቲያን ላይ የምናደርገው ነገር ሁሉ በከፍተኛ ኃላፊነት ልናደርገው ይገባል። ስዕል ማሳል የሚፈልጉ ተመልካቾቻችን አሁን ካሉ ይሄን ሁሉ አሁን ሲመለከቱ ማሳል የሚፈልጉም ሊኖሩ ይችላሉና አድራሻን ማስቀመጥ ከቻልን አመሰግናለሁ። ሰዓሊ ሙሴ ያው ብላችሁ እንግዲህ ቤተክርስቲያን ማሰራት ትፈልጉ ጸሎት ቤትም ማሰራት ትፈልጉ ስልክ ቁጥር 0911 88 05 56 ሰዓሊ ሙሴ ንጋቴ መጋቢ ጥበባት ሰዓሊ ሙሴ ንጋቴ ብላችሁ መደወል መጠየቅ ትችላላችሁ። ተመልካቾቻችን የነበረን ቆይታ ይሄንን ይመስል ነበረ። በሌላ መርሃ ግብር ደግመን እስከንገናኝ ቸር ቆዩ። ጉዞ ወደ ቅድስት ሀገር ኢየሩሳሌም ተወለደ ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝበ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል አለት ውስጥም እናልፋለን። ከጭንጫ አለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። በኢያሪኮ ከተማ ከኤልሳ ምንጭ በረከትን ተጎናጽፈን ወደ ቅድስቲቱ ሀገር ኢየሩሳሌም በደስታ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ተወለደ ጌታ የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላህን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም